ኃይሎች መንግስት ያቀረበውን የሰላም ጥሪ እንዲቀበሉ በሰሜን ጎንደር ዞን የዳባት ከተማ ነጋዴዎች ተናገሩ። በዳባት ወረዳ ዘላቂ ሰላም ለዘላቂ ልማት በሚል መሪ ሐሳብ ከንግዱ የማህበረሰብ ክፍሎች ጋር በወቅታዊ የሰላም ሁኔታ የምክክር መድረክ ተካሂዷል። በሰሜን ጎንደር ዞን ዳባት ወረዳ ዘላቂ ሰላም ለዘላቂ ልማት በሚል መሪ ሐሳብ ከንግዱ ማህበረሰብ ጋር በወቅታዊ የሰላም ሁኔታ የምክክር መድረክ ተካሂዷል። በውይይቱ ከተሳተፉ ነጋዴዎች መካከል አቶ ሲሳይ ደምሴና አቶ ቴዎድሮስ መኮንን በአካባቢው ሰላም ባለመኖሩ ወጥቶ ለመግባትና በንግድ ስራ ውጤታማ ለመሆን እንዳልቻሉ ተናግረዋል። የታሪፍ ጭማሪና የኑሮ ውድነትም ፈታኝ መሆኑን አክለዋል። ሲሳይ ደምሴ ይባላለሁ። የዳባት ከተማ ኗሪ ነኝ። ስራዬ ነጋዴ ነኝ። በዛሬው ዕለት የተደረገው ስብሰባ እጅግ በጣም ደስ የሚል ነው። ለሰላምን ለማምጣት ጸጥታ በሌለበት አካባቢ ወይም በጸጥታ ከሌለ ሰላም ከሌለ ልማት ሊመጣ ስለማይችል ሰላም ለልማት በሚል የተደረገው ስብሰባ እጅግ በጣም ደስ የሚል ነው። በአንድ አካባቢ ሰላም ከሌለ ልማት የለም፣ እድገት የለም። የሰው ሕይወትም ራሱ አስተማማኝ አይሆንም። ወጥቶ ለመግባት ሰርቶ ለመብላት ቦታ ቦታ ለመንቀሳቀስም ሰላም ያስፈልጋል። አሁን ባለንበት ሰዓት ከቦታ ቦታ ሄደን ጎንደር፣ ደባርቅ፣ ሌላም ቦታ ተንቀሳቅሰን መነገድ አንችልም። የሞተ መቅበር አንችልም። ዘመድ አንደርስም። በየመንገዱ ብዙ ችግር ይደርስብናል። ሰላም ባለመኖሩ ከዳባት ጎንደር የነበረው ታሪፍ ከ170 ወደ እስከ 300 ብር እየተከፈለ ነው ያለው። ይሄ ህዝቡ በኑሮ ውድነት ተጨማሪ ጫና እንዲኖርበት አድርጓል ማለት ነው። በሌላ በኩል ደግሞ ከሌላ ቦታ የሚመረተው ምርት ወደዚህ አካባቢ እንዳይመጣ፣ እዚህ የተመረተው ሌላ ቦታ ሄዶ እንዳይሸጥ በመደረጉ የአካባቢው ህዝብ የሚፈልገውን ነገር ለማግኘት ችግር ሆኖበታል ማለት ነው እና ስለዚህ ሰላም ተኪ የለውም። ሰላምን ለማምጣት ህዝቡ ራሱ ትልቅ ፍላጎት ሊኖረው ይገባል። ችግሩ የህዝቡ ላይ ስለሆነ የሚደርስ በተለያየ መንገድ የጸጥታ ኃይሉ ሆነ የመሳሪያ ይዘው የሚዋጉት ኃይሎች መሰረታዊ የሆነ ችግር ያለው አይደለም። እኔ እንደማስበው በተደጋጋሚ ብዙ ጊዜ ይነሳል። የህዝብ ችግር ነፃነት እናመጣ ብለው የሚንቀሳቀሱትም ኃይሎች ያንን ማንኛውም የህዝብ ችግር አለ ከተባለ በውይይት በሀሳብ ነው ያ ችግር መፍትሄ ሊገኝ የሚችለው እንጂ በጠመንጃ አፈሙዝ የሚመጣ ሰላም የለም። ነፃነት የታጣ ችግር የታጣ ነፃነት ወይም አልመለስ ያለ ጥያቄ ካለ በሀሳብ በመወያየት በመደራደር ነው ሊመጣ የሚችለው እንጂ በመሳሪያ ሊመጣ የሚችል ለውጥ የለም። አይተነው ያው 2 ዓመታችን ነው ከኛ በዚህ በክልላችን ይህ ሁኔታ ከተፈጠረ። ስለዚህ በመሳሪያ የሚመጣ በመሳሪያ አፈሙዝ የሚደረግ ነገር ስለሌለ ሁሉም ነገር በውይይትና በድርድር ቢሆን ትልቅ ለውጥ ሊመጣ ይችላል የሚል ሀሳብ ነው ያለኝ። መሳሪያ ይዘው የሚዋጉት ልጆቻችን ናቸው፣ ወንድሞቻችን ናቸው። እዚህ የሚሞተውም የኛ ልጅ ነው፣ ከነዛ የሚሞቱት የኛ ናቸው። ይህ ማለት እንግዲህ ወጣቱ ኃይል በየቦታው በየምክንያቱ ካለቀ ቀጣይ አገራችን የወጣት እጥረት የሚያለማ አገርን የሚያለማ የሚለውጥ አገርን የውጭ ጠላት ቢመጣ ሊጠብቅ የሚችል ኃይል በእርስ በርስ ምክንያት በማለቁ ራሱ ትልቅ ችግር ነው። ይሄ መፍትሄ ሊያገኝ ይገባዋል። ለዚህም በቤተ ክህነትም ይሁን በቤተ ክርስቲያንም ይሁን በእስልምና በአገር ሽማግሌ ያለው ኃይልም ያሉት ከዚህ በፊት በነበረው ልምዳችን የማደራደር ልምዳችን የማግባባት ልምዳችን ተጠቅመን
እነዚህን ኃይሎች ወደ መንግስት እንዲመጡ የማግባባት ስራ መሰራት መቻል አለበት። በልክ የሚመጣ ነገር የለም። እልክ መጨረሻው ሞት ነው እና ከዚህ አንጻር በሰላም ነገሮችን ልናይ ይገባናል። በሰላም ነገሮችን ልንፈታ ይገባናል። እስከ መቼ ድረስ ነው? አገራችን የጦርነት ታሪክ ነው። አሁን ከመጀመሪያው ከጥንት ጀምሮ እስካሁን በጦርነት ነው። መሳሪያ ነው የምንሆነው። የውጭ ጠላት አገራችን እንድትዳከም ራሷን እንዳትችል እንዳትለወጥ የተለያየ ፖለቲከኞች መሳሪያ በማድረግ እርስ በርሳችን እንድንፋጭ ያደርጋሉ። ይህ ደግሞ እኛን ነው የሚጎዳ። እንዳናድግ፣ እንዳንለወጥ፣ ሌሎች የደረሱበት ደረጃ እንዳንደርስ ሊያደርገን ይችላል። ስለዚህ የተገኘውን መልካም አጋጣሚ ተጠቅሞ ሰላም ማምጣት ያስፈልጋል። በሀገሪቱም እየመጣ ያለውን ልማት ተጠቃሚ ልንሆን ይገባናል። አካባቢ ዳባት የጥንት ከተማ ናት፣ ግን እስካሁን ከሌሎች በታች አዲስ ከተቋቋሙት ከተማዎች በታች ነው ያለችው። ይሄ ምንድን ነው ችግሩ? በየጊዜው ጦርነት፣ በየጊዜው እርስ በርስ መፋጀት፣ እርስ በርስ መዋጋትና ወጣቱ በዚህ ችግር ውስጥ የገባ ስለሆነ ነው። እና ስለዚህ ልጆቻችን መምከር አለብን። እኛም ራሳችን ከችግሩ ወጥተን የሰላሙን ጎዳና መከተል መቻል አለብን። በረሃ ያሉትን ልጆቻችንም መክረን መመለስ አለብን የሚል ሀሳብ ነው ያለ። ዘላቂ ሰላም ለዘላቂ ልማት በሚል መሪ ቃል ውይይት ተካሂዷል። ያው ምንጊዜም ያለ ሰላም ልማት አይታሰብም፣ ያለ ልማትም ሰላም ሊመጣ አይችልም። ትልቁ ነገር ምንድነው? አሁን እኔ እንደሚረዳኝ ከፍተኛ ቁሳዊ ሰብአዊ ሀብት እየወደም ነው በሀገራችን። በግራ በቀኝም በርካታ ጀግኖች እየወደቁ ነገ ሀገራችን ሊመክቱ የሚችሉ በመንግስት በኩልም በፋኖ በኩልም ከፍተኛ ጀግና ታሪክ የሚሰሩ ሰዎች እየወደቁ ነው። ይሄ ለሀገራችን ትልቅ ኪሳራ ነው። ትናንት አንዱንን በርካታ ችግሮች እንደተዋጣ ነው ሁሉ ዛሬ በእኔ አስተሳሰብ የገጠመነውን የፖለቲካ ስብራት ነው። መንግስት ይህን የፖለቲካ ስብራት የሚጠግንበት እውነተኛ ውይይትና ድርድር በማድረግ ህዝቡን ሰላም ሊሰጡት ይገባል። ግራቀኝ ሰዎች ከመሞታቸው ባሻገር ህዝባችን ዛሬ ያለበት ችግር በጣም ከፍተኛ ችግር ውስጥ ገብቷል። ከዳባት ጎንደር መሄድ ችግር ውስጥ ገብተናል። ወደ ደባርቅ መሄድ አስቸጋሪ ነው። ዛሬ ሰው የብስ ትራንስፖርትን ትቶ የአየር ትራንስፖርት እየተጠቀመ ነው። ሸቀጥ እንደ ልብ አይመጣም። እነዚህ የሰላም እጦቶች በከፍተኛ የኑሮ ውድነት ላይም ከፍተኛ ጫና እየፈጠሩ ነው። ስለዚህ እንደኔ አስተሳሰብ እንደምረዳውም መንግስት ትክክለኛ የፖለቲካ መፍትሄ አምጥቶ ከታጠቁ ኃይሎች ጋር እውነተኛ ድርድር መካሄድ መቻል አለበት። ለፖለቲካ ችግር የሚያስፈልገው ፖለቲካዊ መፍትሄ የሚያስፈልገው በኃይል ማንኛውም ቢሆን በኃይል ማሸነፍ አይቻልም። በግራ በቀኝ የተሰለፉ ኃይሎች በመንግስት በፋኖ በኩልም ያሉት ለህዝባቸው ሲሉ ለሀገራቸው ሲሉ ለድርድር መቀመጥና መወያየት አለባቸው። የጦርነት መጨረሻው መደምደሚያው የትም ዓለም ካነበብነው በተግባር ካየነው የመጨረሻው መፍትሄ ውይይትና ድርድር ነው። ያ መምጣቱ ላይቀር ያ መሆኑ ላይቀር አሁን የሚወድምና ቁሳዊ ሀብትና የሰው ሀብት ሴቭ ልናደርገው የሚገባበት ጊዜ አሁን ነው። በሀገራችን ያሉ ሃይማኖት አባቶች፣ የሀገር ሽማግሌ እውነት በመናገር መንግስትም እያጠፋውን ጥፋት በመገሰጽ በዚህኛው በኩልም ጥፋት ካለ ያን በመገሰጽ በማድረግ ህዝቡ ሁለቱም ልጆቹ እስከሆኑ ድረስ አርቆ የማስተካከል ስራ መስራት አለበት ብዬ አስባለሁ። ከዛ ውጭ ከፍተኛ የኑሮ ውድነትና ጫና እየተፈጠረ ያለ የኬላ መብዛት ነው። የኬላ መብዛት ከፍተኛ ችግር እየፈጠረ ነው ያለ። እንደ ምሳሌ የማነሳው መንግስት በተለያየ ጊዜ ኮንቮይ ያጀበ ሸቀጦችን ያመጣል። እኛ ደግሞ ከዚህ የአጅሬ ህዝባችን ነው። ነገር ግን ንግድ ፍቃድ እያለው ነጋዴው እኔ እንደ ነጋዴ ተወካይነቴ አጽንኦት ሰጥቼ የምናገረው ነጋዴዎች ግብር ይከፍላሉ፣ ፍቃዳቸውን ይድሳሉ፣ ከመንግስት ፍቃድ ሰጣቸዋል። ሸቀጥ በአግባቡ ውጭ ነው መሄድ ግን አይችሉም። አንዱ ይፈቅዳል፣ አንዱ ይከለክላል። ስለዚህ ህዝቡ በችግር ውስጥ ነው ያለ እና ይሄ አስቸኳይ መፍትሄ የሚያስፈልገው ስለሆነ ሁሉም የፖለቲካ ቅድም የገለጽኳቸው ባለድርሻ አካላት
ቁጭ ብለው በመነጋገር ለሀገራችን ዘላቂ ሰላም ለማፍታት ዘላቂና ትክክለኛ ፖለቲካዊ መፍትሄ ያለው ውይይት ማድረግ ይጠበቅባቸው የሚል ጽኑ አቋም አለ። እሺ፣ እናመሰግናለን አቶ ቴዎድሮስ። እንደው በመጨረሻ በተለይ የፍጆታ እቃዎችን በተለይ ሸቀጣሸቀጦችን አጠቃላይ ምርቶችን በመደበቅ ሌላ የመልካም አስተዳደር ችግር የሚፈጠራል በተለይ በነጋዴው ማህበረሰብ ላይ እና እነዚህም በሚያደርጉ ነጋዴዎች በማህበረሰብ በመንግስት ምን ይጠበቃል ብሎ ያስባሉ? ኦኬ፣ እንደዚህ አይነት ነገር ምን አለ መሰለኝ ነጋዴ ከመሆኑ አንጻርም ካለ ኤክስፒሪያንስ እኔ የማስበው ሀሳብና ሌላው የሚያስበው ሊለያይ ይችላል። ህዝቡ ሳይኖር አንተ ልትኖር አትችልም። እኛ የምንነግድ ነጋዴው ነግዶ የሚያተርፍ ህዝቡ ሲኖር ነው። ህዝቡ እንዲኖር የማድረግ ነጋዴው ኃላፊነት አለበት። ህዝቡን አመረህ ህዝቡን አሰቃይተህ አንተ ሀብታም መሆን አትችልም። ሀብት ብትሰበስብ ነገ ወራሪ ነው የሚበላው። ስለዚህ ተገቢ የሆነ ትርፍ ነጋዴው ማግኘት አለበት። ንግድ ለትርፍ ነው፣ ግን ማህበረሰቡን የሚያሳቅቅ እኔ ብቻ ልብላ የሚል አመለካከት የተሸከመ ነጋዴ ነገ ውጤቱ የዘር ጨዋታ ነው። ስለዚህ እንደኔ ማንኛውም ነጋዴ በየትኛውም ቦታ ያለ ነጋዴ ተገቢውን ትርፍ ያለው ህብረተሰቡን የሚያማርር ህብረተሰቡን የሚያሰቃይ ምርት በመደበቅ ዋጋ በመጨመር የሚሰራ ስራ የትም አያደርስም። ላንበላው ነው የምንሰበስበው እንደዚህ አይነት ነገሮች። ስለዚህ በመንግስት በኩልም ከተለያየ ህገወጥ ነጋዴ ጋር እየተደራደሩ ችግር የሚፈጥሩ ባለሙያዎችን መንግስትም ራሱ እነሱን ማድረቅ መቻል አለበት። ኬላ እኮ አንዱ ለምርት ዋጋ መጨመር አንዱ አስተዋጽኦ ነው እያለ ነው። ህጋዊ የሆነ ነጋዴ አትሄድም እያልከው የሆነ ነገር ብታስከፍለው የሚጨምረው ህብረተሰቡ ላይ ነው። ስለዚህ በመንግስት በኩልም ያለውን ፍትሃዊ የሆነ አሰራር ነጋዴው ምቹ ሁኔታ መፍጠር መቻል አለበት። ነጋዴውም ሰላም መኖር ከፈለገ ህብረተሰቡን ተገቢ የሆነ ትርፍ በማትረፍ ሸቀጡን በሚገባ ማቅረብ አለበት። ከዚህ ውጭ ለሆነ ግን በግራ በቀኙ መንግስት ምርት የሚደብቅ ሰው ላይ እኔ አስፈላጊ እርምጃ ሊወሰድበት ይገባል የማስብ። ምክንያቱም እንደ ዜጋ ሳስብ ወንድሜ ሳይበላ እህቴ ሳትበላ እኔ ብቻ ብር ብሰበስብ ምንም ትርጉም የለውም። በእግዚአብሔርም ያስጠይቅሃል፣ በምድርም ለህሊና እረፍት አይሰጥህ። ስለዚህ ህብረተሰቡ እንዲኖር የማድረግ ኃላፊነት ነጋዴው አለበት። ሞር ደግሞ መንግስት ሁሉንም በማድረግ የራሱን ባለሙያም ራሱንም ጨምሮ ነጋዴውን ጨምሮ በማድረግ ፍትሃዊ የሆነ ስራ መስራት አለበት ብዬ አስባለሁ። እሺ፣ አመሰግናለሁ። መርሻ ወሮታ እባላለሁ። የዳባት ወረዳ አስተዳዳሪ ነኝ። ዛሬ ከዳባት ከተማ የነጋዴው ማህበረሰብ ጋር የፈጠርነው መድረክ ዋነኛ ዓላማ ያደረገው ያው ዘላቂ ሰላም ለዘላቂ ልማት በሚል መሪ ሀሳብ ከ403ኛ ኮር ከፍተኛ የመከላከያ አመራሮች ጋር የጋራ ለማስተባበር የሞከር ነው። እንግዲህ ዋና ዓላማው የነበረ የመጀመሪያው ነገር የንግዱ ማህበረሰብ ያለውን የሰላም እጦትና ነባራዊ ሁኔታውን በደንብ እንዲረዳ ማድረግ ነው። አሁን በዚህ ሰዓት ማህበረሰቡ ምን አይነት በደል ነው እየደረሰበት ያለው፣ የሰላም እጦቱ ንግድ ማህበረሰቡ ላይ ምን አይነት ቀውስ ነው እያስከተለ ያለው፣ ይሄን ለመቅረፍ ከእያንዳንዱ ባለድርሻ ምንድነው የሚጠበቅ የሚለውን ሀሳብ እንዲያነሳና በሁለተኛ ደረጃ ደግሞ ከግል ሚናቸው ቀጥሎ ደግሞ ከመንግስት መስተካከል የሚገባቸው ነገሮች ካሉ እነሱን ታሳቢ አድርጎ መነጋገር የሚቻልበትን አውድ ለመፍጠር ነው አለመን ውይይቱን ያደረግነው። እንግዲህ በዚህ መድረክ የምንጠብቀው መዳረሻ ግብ ሊሆን የሚችለው የመጀመሪያውና ትልቁ ነገር የንግድ ማህበረሰቡ ዋና ተዋናኝ መሆኑን አውቆ ለሰላም ቅድሚያ መስጠት የሚችልበት እድል እንዲፈጠር ማድረግ አስፈላጊ ነው። የመጀመሪያው ነገር አሁን ባለው ነባራዊ ሁኔታ ማህበረሰቡ በተለያየ መንገድ ተሳቋል። ስለዚህ ቅድሚያ ድርሻ መሆን ያለበት አገልግሎት አሰጣጡን ማዘመን፣ ከአላስፈላጊ ዋጋ ንረት፣ ዋጋ ጭማሪ፣ በየትራንስፖርቱ ከሚደረግ ታሪፍ ጭማሪ ራሱን መቆጠብ እንዲችል፣ ከተጭበረበረ ንግድ ስርዓት ራሱን መቆጠብ እንዲችል፣ የኮንትሮባንድ እና መሰል ህገወጥ ንግዶች እንዳይስፋፉ ጥረት እንዲያደርግ ያለመ ነው። ስለዚህ የዚህ አካባቢ የንግድ ማህበረሰቡ እንግዲህ በውይይታችንም በደንብ ለማስጨበጥ እንደሞከር ነው በአግባቡ ይህን ተረድቶ ህጋዊ ነጋዴ ሆኖ ልማታዊ ነጋዴ ሆኖ ለአካባቢው ልማት ለአካባቢው ሰላም እንዲቆረቆር ማድረግ ያስፈልጋል። በሁለተኛ ደረጃ ከዚህ ጋር በተያያዘ ሚናቸውን በሚመለከት ከወቅቱ ጋር በተያያዘ ግራ መጋባት ሳያስፈልግ ወጥ የሆነ አቋም መያዝና ይህ የጽንፈኛ ኃይል እያደረሰ ያለውን ጥቃት ስነ ልቦናዊ፣ ማህበራዊ፣ ኢኮኖሚያዊ፣ ቁሳዊ እና ሰብአዊ ውድመት ላይ በክልሉ በዳባት አካባቢ ምን እየተከሰተ ነው ያለ የሚለውን ነገር በደንብ አውቆ አምርሮ እንዲጠላ ማድረግ ያስፈልጋል።
ከዚህ ጋር በተያያዘ መረጃ የተዛባ መረጃ ከመስጠት አላግባብ በሎጂስቲክ ድጋፍ ከማድረግ ሰርጎ ገብን ከማበረታታት መቆጠብ መቻል አለበት። በሌላ መንገድ ደግሞ እንደ ነዋሪ በየብሎኩ አካባቢውን መጠበቅ መቻል አለበት። አስተዋጽኦ ማድረግ መቻል አለበት። ከመንግስት ጎን መሆኑን ማረጋገጥ መቻል አለበት የሚል ሀሳብ ነው ሼር ለማድረግ የሞከርነው። አሁን ባለው ነባራዊ ሁኔታ እንደሚታወቀው የጽንፈኛ ኃይል በተለያየ መንገድ ራሱን እየቀየረ ወደ ከተማ አካባቢ የመግባት እንዲህ አይነት እንቅስቃሴዎችን የማበራከት ሂደቶች አሉ። ስለዚህ በዚህ ደግሞ የንግዱ ማህበረሰብ ዋና ተዋናኝ መሆን አለበት። ከንግዱ ማህበረሰብ ውስጥ ማን አለ? አገልግሎት ሰጪ ተቋማት አሉ፣ ሆቴሎች አሉ፣ ምግብ ቤቶች አሉ፣ መጠጥ ቤቶች አሉ፣ ቡና ቤቶች አሉ። ቡና ስትሬት ላይ ቡና የምትሸጠው ጭምር ለመንግስት ተገቢ የሆነ መረጃ በመስጠት ሰርጎ ገብን በመከታተል ስራ መስራት መቻል አለባቸው። ከዛ ውጭ አላስፈላጊ ሎጂስቲክ እና መሰል ጉዳዮችን ለጠላት ከመደገፍ መቆጠብ መቻል አለበት የሚለውን ነገር በደንብ ለማስገንዘብ ሞክረናል። በእኛ በኩል እንደ መንግስት ከአገልግሎት አሰጣጥ የስራ ዕድል ከመፍጠር የንግድ ማህበረሰቡ ምቹ ሁኔታ እንዲፈጠርለት ከማድረግ ጋር ተያይዞ ያነሷቸውን ነገሮች ወስደን በተደራጀ መንገድ ለመቅረፍ ጥረት እናደርጋለን። በዚህ ልክ እያስጠነቀቅን እየተነጋገርን ማንግባባ ከሆነና ችግር ውስጥ አልወጣም የሚል ካለ ደግሞ መንግስት ተገቢ የሆነ እርምጃ መውሰድ መቻል አለበት። አላግባብ ታሪፍ ጨምሮ የሚገኝ ነጋዴ ካለ፣ ከጠላት ጋር አብሮ የሚሰራ ካለ፣ ለጠላት ሎጂስቲክ የሚሆን ካለ ማያዳግም እርምጃ እየወሰድን አካባቢያችን ነጻ ማድረግና ሰላም ማድረግ መቻል አለብን። ነባር ባህልና ሴቶቻችን መዳበር መቻል አለባቸው። ከተማዋ መበልጸግ መቻል አለባት፣ ማደግ መቻል አለባት። ከዚች ከተማ በኋላ የተመሰረቱ አሁን ቅርብ ጊዜ የ10 የ15 ዓመት ታሪክ ያላቸው ከተሞች የትና የት ደርሰዋል። እዚህ አካባቢ ደግሞ በተለያየ መንገድ ዳባት አካባቢ የረዥም ጊዜ ታሪክ እየሆነ እየመጣ ያለው እንዲህ አይነት አላስፈላጊ ሰላም እጦት፣ የእርስ በርስ መገዳደል እና መሰል ጉዳዮች አሁን ደግሞ እንደ ክልልም እንደዚህ አካባቢም በርካታ ዋጋ እያስከፈለን ያለ እዚህ ጽንፈኛ ኃይል ጋር ተያይዞ ያለው ችግር ስለሆነ ይህን እንዲያደርጉ ነው አደራም ጭምር ነግረናቸዋል። በዚህ ልክ መንግስት ጎኑ ነው፣ ከሰራዊት ጎኑ ነው። ማገዝ ያለባቸውን ነገር እንዲያግዙ ተግባብተናል ብለን እናስባለን። በሌላ መንገድ ምናልባት በሚችሉት መንገድ ተጉዘው ወዶ ገቦችን ወይም ደግሞ ወደ ሰላም የሚፈልጉ ምህረት የሚገቡ ሰዎችን ማወያየት እንዲችሉ፣ በዛ ልክ የራሳቸውን ቤተሰብ መገሰጽ እንዲችሉ እንዲያስገቡ እግረ መንገዱን ኃላፊነት መውሰድ እንዳለባቸው ጭምር ለማስገንዘብ ሞክረናል። በዚህ ልክ ከሄደ ነጋዴው ማህበረሰብ የራሱን ስራ አልሞ ህጋዊ ሆኖ መንቀሳቀስ ከቻለ፣ የመንግስት መዋቅር አመራሩ ህዝብ በዚህ ልክ እያደራጀ እያወያየ መሄድ የሚችል ከሆነ፣ በዚህ ጽንፈኝነት ተሰልፎ ያለ ኃይል ወዶ ገብ እየሆነ ወደ ምረት እየመጣ የሰላም አማራጭ እየተከተለ የሚሄድ ከሆነ አካባቢያችን በምንፈልገው መንገድ ለማልማትና ሰላም ለማድረግ እድል እናገኛለን። ፍጹም ሰላም ካልሆነ ልማት አይታሰብም። ልማት ከሌለ ሰላም አይመጣም። ስለዚህ ሁለቱን አስተሳስረን መምራት እንዳለብን ነው የተግባባ ነው በዛሬ መድረክ። ሌሎችም በሂደት እንግዲህ ውጤታማ በሆነ መንገድ እያወያየን እንቀጥላለን። ይሄ መድረክ እንግዲህ 5ኛ ወይ 6ኛ መድረካችን መሆኑ ነው። ከመንግስት ሰራተኛው ጋርም ከጸጥታ መዋቅሮ ጋርም በየባህሪው ተወያይተናል። ከህዝቡ ጋርም በየባህሪው ተወያይተናል። አሁን ቀበሌዎች አካባቢም እንዲህ አይነት ተመሳሳይ ውይይቶች እየተደረጉ ነው። አበክረን እየተወያየን ወደ ሰላም ለማምጣትና በጠረጴዛ ዙሪያ ለመነጋገር ጥረት እናደርጋለን የሚል ሀሳብ ነው ያለን። አመሰግናለሁ። የአማራን ህዝብ ጥያቄዎች ለማስመለስ ግጭት መፍትሄ አይደለም ያሉት የ403ኛ ኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን ዘላቂ ሰላምን ለማረጋገጥ ከተለያዩ የማህበረሰብ ክፍሎች ጋር ውይይቶችን እያካሄዱ መሆናቸውን አስረድተዋል። ነጋዴው ማህበረሰብም የድርሻውን መወጣት አለበት ብለዋል። የአማራ ህዝብ ነግዶ እንዳይበላ፣ ተማሪዎች እንዳይማሩ በርካታ ስራዎች እየሰራ ያው ኢኮኖሚ እያወደመ ነው ያለው። ይሄን ችግር ለመረዳት ከአርሶ አደሮቹ ጋር ከሃይማኖት አባቶች ጋር እና ከመንግስት መዋቅር ጋር ነው ውይይት ያካሄድ ነው። በዚህ ውይይት እስካሁን ስናካሄድ ያው ህዝባችን የመረረው በጽንፈኛው ኃይል ትልቅ ጥላቻ የፈጠረ ከዚህ በፊት የነበረው እንደነጋገር አሁን በዚህ የኃይል ሞትና መከራ እንጂ ያበዛበት ትርፍ ያለመጣለት መሆኑን በርካታ ማህበረሰቡ ይገልጻል። ይሄን ተግባብተን ቀጣይ ከመሞት በዘለለ የከቀጠናውን ሰላም እናመጣለን የሚል ከሃይማኖት አባቶችም ከሽማግሌዎችም ተግባብተን እየሰራን ያለ ነው። ሰላምን የማረጋገጥና ህግ የማስከበር ስራም ተጠናክሮ እንደሚቀጥል ብርጋዴር ጀነራል አዘዘው ገልጸዋል።